ይህ በእንዲህ እንዳለ ወደ ከተማዋ ስንመለስ ሁለቱ የወንበዴ ቡድኖች ኃላፊ የሬታ አባት ሀስቲሞና አምሳር በአንድ ካፌ ውስጥ ተገናኝተው ሲያወሩ እንመለከታለን። ሀስቲሞ ልጁ ሬታ ስለጠፋችበት ያንን የተነጋገሩትን ጋብቻ ለጊዜው እንዲያዘገዩት አምሳርን ይጠይቀዋል። ሀስቲሞ ልጁን ለመስጠት የተስማማው ወዶ ሳይሆን ድሮ አምሳር ትልቅ ውለታ ውሎለት ስለነበር ያንን ዕዳ ለመክፈል አስቦ ነው። ነገር ግን አምሳር የምታወራ አይመለከተኝም፣ የግድ ጋብቻው በተያዘለት ቀጠሮ መሰረት መፈጸም አለበት የሚል ራስ ወዳድ ሀሳብ ስላነሳ በሁለቱ መካከል ግጭት ሊነሳ ምንም አልቀረውም። ሁለቱ ለጸብ ሲነሱ በካፌው ውስጥ ተስተናጋጅ መስለው ተቀምጦ የነበሩት ሰዎች በሙሉ ብድግ ይላሉ። ለካ እነዚህ ሰዎች ተራ ሰዎች ሳይሆኑ የሁለቱ ማፊያዎች ድብቅ የግል ጠባቂዎች ነበሩ። ስለዚህ መተላለቅ ሊመጣ ስለሚችል አምሳር በንዴት ካፌውን ጥሎ ይወጣል። ነገር ግን ወደ ቤቱ እንደተመለሰ በራሱ መንገድ ሬታን ለማግኘት ይወስንና ማፊያዎቹን በሙሉ ሰብስቦ የሬታን ፎቶ ለሁሉም በተነና ይዟት የመጣ ማፊያ አይቷት የሚያውቀውን ገንዘብ ይሸለማል ብሎ ያውጃል። በዚህ መሰረትም ወንበዴዎቹ በሙሉ ሽልማቱን ለማግኘት በጉጉት ፍለጋቸውን ማጣጣፍ ይጀምሩና ብዙም ሳይቆይ እነ ጃምሮን የተሸሸጉበትን ቤት አግኝተውት ቤቱን ሰብረው ጥቃት ይከፍቱባቸዋል።